እሺ እንኳን ደህና መጣችሁ። ያው ዮሐንስ እባላለሁ የአርኪ ኢቨንት ኦርጋናይዘር መስራችና ስራ አስኪያጅ ነኝ። ያው አርኪ ኢቨንት ኦርጋናይዘር እንደሚታወቀው ኢትዮ ሪል ስቴት አዋርድ፣ አርኪ ሪል ስቴት ኤክስፖ እና ኢስት አፍሪካ ሪል ስቴት አዋርድን በማዘጋጀት ሪል ስቴት ዘርፍ ላይ ስፔሻላይዝ አድርጎ እየሰራ ያለ የኢቨንት ካምፓኒ ነው። አሁን ደግሞ ከተማችን ላይ ስመጥር ከሚባሉት ሪል ስቴቶች መካከል አንዱ የሆነው ቴምር ፕሮፐርቲስ ከማውራት በዘለለ ህልማቸውን በስራ እየገለጡ ካሉ አልሚዎች መካከል አንዱ ነውና ከሱ ጋር ከቴምር ፕሮፐርቲስ ጋር በጥምረት ስጦታ የገና ኤክስፖን ለማዘጋጀት ዝግጅታችንን ጨርሰናል። በዚህም ላይ የተለያዩ ኢቨንቶች ኢንተርናል ኢቨንቶች አሉት በውስጡና በዛ ጉዳይ ነው ጋዜጣዊ መግለጫ ልንሰጥ የመጣ ነው ዛሬ። ከነሱ ያለውን ሐሳብ እንሰጥና ምን ተዘጋጀ ቴምር ማን ነው የሚለውን ከዛ በኋላ ተመልሰን ወደኛ እንመጣለን። አመሰግናለሁ ስለመጣችሁ። ሰላም፣ እንዴት አደራችሁ? እንኳን ደህና መጣችሁ። ተሾመ ግርማ እባላለሁ በቴምር ፕሮፐርቲስ ሴልስ ኤንድ ማርኬቲንግ ማናጀር። ዛሬ በተገናኘንበት ኢቨንት ከታህሳስ 25 ጀምሮ ስለሚኖረን ኢቨንት ነው የሚሆነው። ነገር ግን ቴምር ማን ነው ምንድን ነው የሚለውን ነገር ለሚዲያና ለህብረተሰቡ በደንብ ማሳወቅን እንፈልጋለን። ቴምር ዛሬ የመጣ ካምፓኒ ሳይሆን ላለፉት 10 ዓመታት በተለያዩ የአዲስ አበባ ቦታዎች ላይ ከ10 በላይ የሆኑ ፕሮጀክቶችን ዴሊቨር አድርጎ የመጣ ነው። እንዲሁም ደግሞ ከረንትሊ ወይም ደግሞ አብዛኛውን በሪል ስቴት ሴክተር ላይ የሚታዩትን ሁለት አንኳር የሆኑ ችግሮችን በመቅረፍ እዚህ ዛሬ የደረስንበት ደረጃ ላይ ደርሰናል። ከነዚህም አንኳር የሚባሉት ጥያቄዎች መካከል አንደኛው ትረስት ነው፣ ሌላኛው ኳሊቲ ነው። አብዛኞቹ ዴሊቨር የተደረጉ ሳይቶቻችን ወይም ደግሞ አሁን ላይ በግንባታ ሂደት ላይ ያሉት ሳይቶቻችን የነዚህ ነገሮች ምስክሮች ናቸው ማለት ነው። ከረንትሊ ኦልሞስት ወደ 28 ሳይቶች በግንባታ ሂደት ላይ የሚገኙ ናቸው። በሽያጭ ላይ ያሉን ደግሞ ወደ 8 ሳይቶች ናቸው የሚሆነው። አፕካሚንግ ደግሞ የምንለቃቸው ተጨማሪ ሳይቶች አሉ በተለያዩ አዲስ አበባ ቦታዎች ላይ ማለት ነው። ከዚህ ቀደም በነበሩት የግንባታ ላይ ባሉ ሳይቶቻችን ላይ አንድ ሞቶ ተመልክታችሁ ነበር ብዬ አስባለሁ። በቀጣይ የት እንምጣላችሁ ስንል ነበረ። በህብረተሰቡ ዘንድ በሶሻል ሚዲያችን ላይ በመጡልን ሪስፖንሶች መሰረት ከዚህ በኋላ ቀጣይ የምንመጣባቸው ፕሮጀክቶች በቦሌ፣ በመገናኛ፣ በካሳንችስ የሚሆኑ ይሆናሉ ማለት ነው። እነዚህ ሳይቶች ላይ ህብረተሰቡን አንገብጋቢ የሆኑ ጥያቄዎችን ከዋጋ አንጻር፣ ከጥራት አንጻር እንዲሁም ደግሞ በታማኝነት በተባለው ጊዜ ያው እኛ ጋር ክላይንት ሲመጣ በጣም ሳቲስፋይድ ሆኖ ከሚሄድበት ነገር መካከል አንደኛው ምንድነው ያለንን ነገር ቱ ዘ ሪያሊቲ ኤክስፕረስ አድርገን ስለምንሄድ ወይም ደግሞ ያንን ነገር ቱ ዘ ማች ኤክስቴንት ድረስ ኤክስፕረስ አድርገንለት ስለምንሄድ ማለት ነው። እነዛን ነገሮች ሞር ተደራሽ በሆኑ ቦታዎች ላይ የምንቀጥል ይሆናል ማለት ነው። የስራ ባልደረባዬ ማህደር ደግሞ ቀሪውን ነገሮች ታውራናለች ማለት ነው። እኔ ማህደር እባላለሁ ቴምር ሪል ስቴት ላይ ሴልስ ማኔጀር ነኝ። ያው ተሾመ ስለ ቴምር የተወሰኑ ነገሮችን ነግሯቸዋል። እኔ ደግሞ የቴምር ራዕይ ምንድን ነው 10 ዓመታችንም እየሞላ ስለሆነ ከ10 ዓመት በዓል አከባበራችን ጋር ተያይዞ ያሉትን ነገሮች የተወሰኑ ነገሮች ልላችሁ ፈልጋለሁ። የቴምር ራዕይ ከሚለው ስንጀምር ቴምር ራዕዩና ህልሙ ትልቅ የሆነ ድርጅት ነው። ከነዚህ ትልቅ ራዕዮች መካከል የተወሰኑትን ብናነሳ የመጀመሪያው ቤትን እንደ ዳቦ መሸጥ ነው። ቤት እንደ ዳቦ መሸጥ ሲባል ቤት መሰረታዊ ነገር ሆኖ ሳለ ሀገራችን ላይ ባለው ነባራዊ ሁኔታ ያው ቤትን ኦን ማድረግ እንደ ህልም ተደርጎ የሚታይ ነገር ነው። ይሄ እንደ ህልም የሆነውን ትልቅ የሆነውን ነገር ቀለል አድርገን ፋይናንሻሊ አፎርደብል የሆኑ ቤቶችን፣ ጥራት ያላቸው ቤቶችን፣ መረከብ የሚችሉ ቤቶችን ለደንበኞቻችን ማቅረብ ላይ ነው እየሰራን ያለ ነው ማለት ነው። ሌላኛው የቴምር ራዕይ ምንድነው? ፐርፌክሽን ነው። ፐርፌክሽን ወይም ምልኡነት የምንለው ከጥራት አኳያ፣ ከብዛት አኳያ፣ ቶሎ በመረከብ አኳያ ከሁሉም አንጻር ፐርፌክት ሆኖ ደንበኞቹ የሚፈልጉትን ነገር ዴሊቨር የሚያደርግ ካምፓኒ ነው ማለት ነው። ሶስተኛው ደግሞ ትልቁ ራዕይ ትረስትን ቢውልድ ማድረግ ነው። ለየትኛውም ቢዝነስ መሰረት ትረስት ወይንም ተአማኒነት ነው ብለን እናስባለን። ለደንበኞቻችን ፕሮሚስ ያደረግነውን ቃል
በተገቢው ጊዜ ዴሊቨር የማድረግ ራዕይ አለን። በተወሰነ መልኩ እስከዛሬ በመጣንባቸው ዓመታቶችም ይህንን ፕሩቭ ማድረግ ችለናል ማለት ነው። ሁለተኛው ነገር ያው እንደሚታወቀው ቴምር በቀጣይ የጥር ወር ላይ 10ኛ ዓመት በዓሉን ያከብራል። ቀጣይ ወር ላይ የሚከበረው 10ኛ ዓመት በዓሉ ማለት ቴምር እስከዛሬ የሄደባቸውን ርቀቶች የሚያሳይበት፣ አሁን ያለበትን ስታንዲንግ ደግሞ ሴሌብሬት የሚያደርግበት፣ ከዚህ በፊት የነበሩት ፕላኖቹን ኤክዚኪዩት ሲያደርግ የመጣበት፣ ወደፊት ደግሞ ለሚመጡት 10 ዓመታት እቅዶቹን የሚያሳካበት ነው የሚሆነው ማለት ነው። ይህንን በዓል ከቢዝነስ አጋሮቻችን ጋር፣ ከደንበኞቻችን ጋር፣ ከእናንተ የሚዲያ አካላት ጋር ሆኖ እና ደግሞ ከማህበረሰቡ ጋርም ሆኖ የሚያከብረው ይሆናል ማለት ነው። እዛ ላይ እንደምትገኙ ተስፋ እናደርጋለን። ሶስተኛው ቴምር ለቀጣይ 10 ዓመታት ምን ፕላን አድርጓል ነው። ቅድም እንዳልኳችሁ የተነሳንበት መንገድ አለ፣ አሁን ያለንበት ስታንዲንግ አለ፣ ወደፊት ደግሞ የምንሄድበት መንገድ አለ። የመጀመሪያው ቴምር ከሪል ስቴት ባሻገር መሆኑን የሚያሳይበት ነው የሚሆነው ቀጣይ 10 ዓመት ፕላናችን ማለት ነው። ይህም ሲባል ለወጣቶችና ለማህበረሰቡ ልዩ ልዩ ፕሮጀክቶችን ቀርጾ የሚሄድበት ነው የሚሆነው ማለት ነው። ይህ ማለት ቴምር የሚባለው ካምፓኒ በሀገር አቀፍ ደረጃ፣ በአህጉር አቀፍ ደረጃ which is በአፍሪካ እንዲሁም በዓለም አቀፍ ደረጃ ተጠሪ የሚሆን ድርጅት ነው የሚሆነው ማለት ነው። ሌላኛው ቴምር ከገነባቸው ቤቶች ውስጥ ደንበኞች ሲመጡ እዚህ ቦታ አለን ከምንል ይልቅ የት እንገንባለው ነው የምንለው። ይህንንም አድሬስ ለማድረግ በቀጣይ ሳምንታት ላይ ሲቲ ቱር ይኖረናል። ደንበኞቻችን ባሉበት ቦታ እንመጣለን። ከደንበኞቻችንም መልካም አቀባበልን ኤክስፔክት እናደርጋለን። እዛ ላይ ኢንቮልቭ እንደምታደርጉም ትልቅ ተስፋ አለን። አመሰግናለሁ። ሰሞኑን ያው እንዳያችሁት ከተማው ላይ ባሉ ዲጂታል ስክሪኖች 2 በር በአንድ ቁልፍ ስንል ነበር። 2 በር በአንድ ቁልፍ ምን ማለት ነው ብሎ ሰው ላይ አጠያያቂ ነበር፣ ሶሻል ሚዲያዎች ላይም ሲሄድ ነበርና ከቴምር ሪል ስቴት ቴምርን አምነው ቤት ለገዙ ደንበኞች የመኪና ሽልማት የምንሸልምበት ፕሮግራም ነው። 2 በር በአንድ ቁልፍ ማለት ነው። ከኛ ያው ኦልሬዲ እኛ ብለን ኮላብ አድርገን እየሰራን ስለሆነ ከቴምር ሪል ስቴት ቤት ለሚገዙ ደንበኞች ለገዙ ደንበኞች መኪና የሚሸለምበት ፕሮግራም ታህሳስ 25 አድዋ ሙዚየም ፕሮግራም ይኖረናል ማለት ነው። ይህንንም ብሔራዊ ሎተሪ ነው የሚያወጣው። በዚህ ፕሮግራም ላይ ያው ሚዲያዎች ይኖራሉ። ያው ካልኪ ኢቨንት ኦርጋናይዘር ጋር እናንተ ያው ከተማችን ላይ ትክክለኛ ኢንፎርሜሽን እያደረሳችሁ ያላችሁ ሚዲያዎች ትኖራላችሁ። ይህም ደግሞ ተጨባጭ ሆነ ከማለት ባሻገር መሆኑን የሚታይበት ይሆናል ማለት ነው። አርኪ ኢቨንት ኦርጋናይዘር ከቴምር ሪል ስቴት ጋር አብረን ለመስራት ስናስብ ምናለ እኛ ያየነውን እናንተ ብታዩ 24/7 በፍጥነት በጥራት በትጋት እየገነባ ያለ ሪል ስቴት አልሚ ነው። አዲስ አበባ ውስጥ ትልቅ ተስፋ አላቸው ከሚባሉ ሪል ስቴት አልሚዎች ብሎም ኢትዮጵያ ውስጥ ትልቅ የቤት ችግርን ይቀርፋሉ ተብሎ ከሚታሰቡ ሪል ስቴት አልሚዎች ውስጥ አንዱ ነው ብለን ተስፋ አለን በቴምር ሪል ስቴት። እርግጠኞችም ነን ባየነው ነገርና ያው ይሄንንም የሚዲያ አካላት በደንብ እንድታዳርሱት እንፈልጋለን። በተጨማሪ ታህሳስ 25፣ 26፣ 27 በአድዋ ሙዚየም የቴምር የስጦታ ኤክስፖ ይኖረናል። የስጦታ ኤክስፖ ማለት ትክክለኛ ቅናሽ ያለበት ለህብረተሰቡ መጥቶ ቴምርን ብሎ በሚመጣበት ሰዓት የተለያዩ የስጦታ ጊቫዌዎች የተዘጋጁበት ነውና በዚህ ኢቨንት ላይ እንድትገኙ ነው ዋናው ዓላማ የዚህ የጋዜጣዊ መግለጫ ዓላማና ይህንንም መረጃ በትክክል እንድታደርሱልን የሚዲያ አካላት አደራ እንላለን። ቴምር ስጦታ ኤክስፖ ከታህሳስ 25 እስከ 27 በአድዋ ሙዚየም ይኖረናል ማለት ነው። እዛው ላይ የመኪና ሽልማት ይኖረናል። ከቴምር ጋር እየሰራን ነው፣ መስራታችን ይቀጥላል። ከተስፋም ባሻገር አንዳንዴ ሰው ተስፋውን ሲናገርና ተስፋውን እየኖረ ሲሄድ ይለያያልና ተስፋቸውን እየኖሩት እየሰሩበት ያሉት ቴምር ሪል ስቴቶችን በዚህ አጋጣሚ ማመስገን እንፈልጋለን። አሁንም ወደፊትም አብረን እንሰራለን። የሚዲያ አካላትም እነዚህ አይነት ትክክለኛ ሪል ስቴት አልሚዎች በመደገፍ አብራችሁ እንድትቆሙ እንፈልጋለን። አርኪ ኢቨንት ኦርጋናይዘር እንደሚታወቀው የቤት ችግርን ከሚቀርፉ ሪል ስቴት አልሚዎች ጋር ሁሌም ከጎናቸው ቆመን እንሰራለን እንላለን። እናመሰግናለን። እስቲ ለቴምር እናጨብጭብ።
እናመሰግናለን። በዚሁ አጠናቀናል። አዲስ አድማስ ጋዜጣና በአራዳ ኤፍኤም 95.4 ከሚተላለፈው አራተኛ ሬዲዮ ፕሮግራም የመጣሁት መጀመሪያ ኤክሳይትመንት ልንገራችሁ። ብዙ ጊዜ የሪል ስቴት ቢሮዎች ሄጄ አላውቅም፣ ግን በቅርቡ ወደ ቄራ መሄጃው ጋር ያለው ቢሮ ሄጄ ነበረ። አንድ ሴልሳችሁ ጋብዛኝና በጣም የገረመኝ መርካቶ ነው የመሰለኝ እንትኑ ራሱ የሰው የደንበኛው ብዛት የከስተመር በመጽሐፍ ሽያጭ ደረጃ ጃፋር ነው እንደዚህ የሸቀጥ እንትን የሚመስለኝ። ብዙ ጊዜ መጽሐፍ በገፍ ሲሸጥ አልተለመደም እና እዛ ቤት የጃፋር ሁሉም ቤቶች ላይ ትርምስ አለ መጽሐፍ የመግዛት ነው እና ቴምር ሲሄድ መርካቶ የገባው ነው የመሰለኝ ይሄ ሎቢ ግራውንድ እና በዚህ ልክ ቤት ፈላጊ ያለው የሚል ይሄ እንግዲህ ምንድነው ተአማኒነታችን ይመስለኛል እና ብዙ ሳይቶች አልቀዋል። ለምሳሌ ሳር ቤት ያለው አልቋል እንዳምነው ሲባል የሰማሁትና የገረመኝ ይሄ ነው። ግን ሽልማቱን በተመለከተ አምኖኛል ለገዛ ካላችሁ ሁሉም አምኖ አይደለም ወይ የገዛው? በምን መስፈርት ነው እጣው የሚወጣው? ማለት ሁሉም እኮ አምኖት ነው የገዛው። ሙሉ ለሙሉ የከፈለ ይኖራል፣ ግማሽ ከፍለ ይችላል፣ ቀድሞ ደግሞ ለወደፊት ገንቡልኝ ብሎ የከፈለ ሊኖር ይችላል እና እንዴት ነው ትንሽ ማበላለጥ ማዳላት አይመስልም? ምክንያቱም አምኖ የገዛ የሚል ነው የጠቀሳት። ሁሉም እኮ አምናችሁ ነው የገዛው እና ሌላ መንገድ ካልተፈለገ በስተቀር አንዱ ያመናችሁ ሌላው ካመናችሁ በምንድን ነው የሚገልጠው? እቺ ትልማቷ ትንሽ ግራ ስለገባችን ነው። 60/40 ኦፈር ነበረን ከዚህ ቀደም በደንብ የምታውቁት ከሆነ በተለያዩ ማህበራዊ ድረገጾች ላይ የኛ የሽያጭ ባለሙያዎች ኢንተራክት አድርገው በሰሩት ፕሮሞሽን መጥተው የገዙን ደንበኞች ነበሩ። ለነዛ ደንበኞች ነው እነዚህ መኪኖች ለሽልማት ያወጣም። በእርግጥ ለሽልማት ወይም ደግሞ ለዚህኛው እጣ አውጥተን የነበረው 3 መኪኖች ነው። ነገር ግን ይህንን ፓኬጅ ተጠቅሞ የገዙት ሰዎች ብዛት ለ2 መኪና የሚሆን ብቻ ነው። ያው ፕሮሞሽን ታይም ጋፕ አለው አይደል? በዛ ጊዜ ውስጥ ስለነበረ ማለት ነው። እንዲሁም ደግሞ ኖርማሊ መኪና ብቻ በሚለው አላስቀረ ነው። ሁለተኛ ሶስተኛ አድርገን የሸጥነው ሽልማት የምናደርገው ደግሞ ፉል ፊኒሽድ ነው የምናደርግላቸው። እያንዳንዱ ቤት ደግሞ 1 ሚሊዮን ብር የሚገመት የፊኒሽንግ ስራ ነው የሚሆነው። ባይ ዘ ዌይ የፊኒሽንግ የሚለውን ነገር ስናመጣ ቀጣይ ቴምር ፊኒሽንግ የሚያደርጋቸው ቤቶች ምን ይሆናሉ የሚለውንም ማሳያችንም ጭምር ኳሊቲ ላይ ምንም የማንደራደርበት ነገር አፎርደቢሊቲ እንዳደረግን ሁሉ ማለት ነው። ሶ ያንንም ኤክስፕረስ የሚያደርግልን ነገር ነው የሚሆነው ማለት ነው። እሺ አመሰግናለሁ። ምንድነው አርኪ ኢቨንት ኦርጋናይዘር ኢቨንትን ኦርጋናይዝ የሚያደርገው ካስታወሳችሁ ኢትዮ ሪል ስቴት አዋርድ ላይ በትክክል እየገነቡ ካሉ በትክክል ገንብተው ዴሊቨርም ያደርጋሉ ብለን ከምንተማመንባቸው ሪል ስቴቶች ጋር ሪኮግኒሽን ሰጥተን ነበር። ከኢትዮጵያ ኮንስትራክሽን ባለስልጣን እና ከአዲስ አበባ ዩኒቨርሲቲ ጋር ሰፊ የሆነ ጥልቅ ምርመራ አድርገን ሪኮግኒሽን የሰጠንበት ፕሮግራም ነበርና እንደ አርኪ ኢቨንት ኦርጋናይዘር ሪል ስቴት ሴክተር ላይ ስፔሻላይዝ አድርገን እየሰራን ነው ስንል ኢቨንቱ ችግር ፈቺ መሆን አለበትና ተአማኒዎቹን መለየት አለብን የሚል ሞቶ አለ። እኛ ከትክክለኞቹ ጋር መስራት ነው ፍላጎታችንና ምንድነው ከሌሎቹ ጋር ኮንፍሊክት ኦፍ ኢንተረስት ይመጣል ለተባለው ነገር በትክክል ከሚገነቡት ጋር እንሰራለን። በትክክል ከኛ ጋር ካሉት ጋር በትክክል ለህብረተሰቡ ቤት ዴሊቨር እያደረጉ ካሉት ጋር አለንና ኮንፍሊክት ኦፍ ኢንተረስት አይሆንም ብዬ ተስፋ አደርጋለሁ። አሁንም በትክክል ከሚገነቡት ጋር አለን። ለዛም ነው ከቴምር ጋር ያለ ነው ማለት ነው። ያየነው ነገር ስላለ እኛ ያየነውን በየሳይቱ እየዞራችሁ ብታዩ ደስ ይለን ነበር። ይሃ አርክቶን ነው ለዚህ ስራ ፍቃደኞች የሆነውና ቴምርም አብሮን ሊሰራ ፍቃደኛ ሆኖ ስላመነብን እናመሰግናለን። አፎርደብል ሃውሲንግ ላይ ኢትዮ ሪል ስቴት አዋርድ ላይም ተሸላሚ ነበሩ። እሱም ላይ ጥልቅ ምርመራ አድርገን ነበር። አሁንም በትክክል ከሚሰሩት ጋር አብረን እንቀጥላለን ማለት ነው። አመሰግናለሁ። ከኮርፖሬት ሶሻል ሬስፖንሲቢሊቲ ጋር ተያይዞ ያለውን ማለት ነው። ቅድም በትንሹ ሜንሽን ለማድረግ እንደሞከርኩት ከዚህ በኋላ እንደ ፕላን ይዘናቸው ያሉት ነገሮች የሪል ስቴት ቤት ገንብቶ ዴሊቨር ከማድረግ ባሻገር ማህበረሰብ አቀፍ የሆኑ ፕሮጀክቶችን ፕላን እያደረግን ነው ለቀጣይ 10 ዓመታት ብለናል። ሌላኛው ደግሞ የ10 ዓመት በዓላችን ዝግጅት ቀጣይ ወር ላይ ስናደርግ ተመሳሳይ ፕሬስ ሪሊዞች ይኖሩናል። ያ ማለት እስከዛሬ የሰራናቸውን ስራዎች አሁን ያለንበት ስታንዲንግ እና የወደፊት ፕላኖቻችንን ሊስት ዳውን እናደርጋለን።
ኮርፖሬት ሶሻል ሬስፖንሲቢሊቲ ጋር በተያያዘ የተለያዩ ቻሪቲዎችን አድርገናል። ስፔሲፊክ የሄድንባቸው ቦታዎች ባይዛት ታይም ሪቪል ስለሚደረጉ እዛ ላይ እንድትገኙ ቅድሚያ ግብዣም እየሰጠን ያለ ነው። እዛ ላይ ሞር ሪቪል ይደረጋሉ። ግን ኮርፖሬት ሶሻል ሬስፖንሲቢሊቲ ላይ ንቁ ተሳትፎ ያለው ካምፓኒ ነው ቴምር ፕሮፐርቲስ። አሁን ከሰኞ ጀምሮ ከታህሳስ 20 ጀምሮ ለአንድ ሳምንት ሲቲ ቱር እናደርጋለን። ይህንን ስናደርግ በተለያዩ ቦታዎች ላይ ስቴሽን በማድረግ ጌሞች እናዘጋጃለን፣ ኢንተራክሽን እንቀበላለን። እዚህ ጋር ያነሳነውን ጥያቄ ደግሞ ሞር በሚያጎላ መንገድ የሚመለስበት ይሆናል። ከረንትሊ አክቲቭ ከሆኑ ሳይቶች መካከል ወይም ደግሞ ሽያጭ ላይ ካሉ ሳይቶች አዳዲስ ሳይቶቻችን ቅድም ወንድሜም ሲያነሳ በአፎርደብል በሚለው ዘርፍ ተሸልመን ነበር። ምንድነው አፎርደብል ያደረገን የሚለው ነገር ስነሳ የተለያዩ ቦታዎች ላይ ሴሌክት አድርገን አንድ ሰው በሚያውቀው አካባቢ ላይ ፈንክሽናል በሆነ ቤት ውስጥ እንዲኖር ስለምናደርግም ጭምር ከዲዛይንም ጭምር ማለት ነው። ሶ ከረንትሊ የንግድ ማዕከላት ከ2.5 ሚሊዮን ብር ጀምሮ ቅድመ ክፍያቸው ከ500 ሺህ ብር ጀምሮ የሆኑ በገላን ኮንዶሚኒየም አካባቢ ኦልሞስት ከ70 ሺህ አባወራ በላይ በሚኖርበት አካባቢ ላይ ለሽያጭ አውጥተናል። እንዲሁም ደግሞ አዋሬ ላይ ከ80 ካሬ ጀምሮ የመኖሪያ ቤቶችም ማለት ነው ክፍያቸው በካሬ ከ107 ሺህ ጀምሮ እስከ 115 ሺህ ብር ነው። በተጨማሪም ደግሞ ሳር ቤት ላይ ከ81 ካሬ ጀምሮ ባለ 2 እና ባለ 3 መኝታ ቤቶች እነሱም የካሬ ዋጋቸው ከ110 ሺህ እስከ 120 ሺህ ብር እንደየወለላቸው ልዩነት የሚሆኑ ይሆናል። ነገር ግን እነዚህም ቤቶች ስናቀርብ አሁንም ቅድም ለተመለስኩላት ነገር አለ 64 ሰዎችን ሴሌክት ስናደርግ የገዙበት ፓኬጅ ነበረ 60/40 የሚባል ፓኬጅ ማለት ነው። ይሄ ማለት ምንድነው? ደንበኛው ከሙሉ ክፍያው ላይ 60 በመቶን ሲከፍለን 40 በመቶን አፉ ብለነው ነበር ወይም ደግሞ ሙሉ ለሙሉ ዲስካውንት ያደረግንበት ነው። ከረንትሊም በእነዚህ ፕሮዳክቶቻችን ላይ ከ15 በመቶ ጀምሮ እስከ 35 በመቶ ትክክለኛ ቅናሽ አለ። ብዙ ጊዜ የምናውቃቸው ቅናሾች ቫት ይወጣሉ፣ ማስታወቂያ ይወጣል። እኛ ግን ሪል የሆነ ዲስካውንት አድርገን ነው የሰጠነው። እያንዳንዱን ነገር ስናደርግ የምንናገረውን ነገር ነው የምናደርገው፣ አፕላይ የምናደርገው ማለት ነው። አይ ቲንክ እንደ ቴምር ይሄኛው ጋዜጣዊ መግለጫ ሁለተኛ ብራንቻችን መክፈታችንን በማስመልከት አፕካሚንግ ስለሆኑ ኢቨንቶቻችንም ጭምር ነው። ቅድም የማህበራዊ ተደራሽነታችሁን እንዴት ነው የምታደርጉት ላልከው፣ ያው ብዙ ነገሮችን ሪቪል አልናደርገውም። ያን የማናደርግባቸው ምክንያቶች ምንድነው? ያው ቴምር በሁለት ሰዎች ኢኒሺዬቲቭ ተቋቁሞ እየሰራ ያለ ነውና ኦልሬዲ አንደኛው ባለሀብት ምን ይላል መሰላችሁ? ሳይደርሱ መድረስ ከመድረስ ያስቀራል። እና በዛ ነገር ውስጥ ነው እያለፈን ልክ ስንደርስ ያንን ነገር ሪቪል የምናደርገው ማለት ነው። ያው ቴምፕሬቸር ቴምፖን ሲመታ ነው አይደል ነካ የምንለው እንጂ ኤግዚስታንሱ ብቻ አይደለም መሆን ያለበት ማለት ነው። ከዛ አንፃር